ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይህ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ ጸልየን እንጀምራለን። እግዚአብሔር አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እዚህ ስላደረስከን እናመሰግንሃለን። መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም አስተምረን። ቀሪውን ሰዓት ጊዜ ሁሉ ለአንተ ሰጠን። በወደድከው ባከበርከው በልጅ በኢየሱስ ክርስቶስ ስም። እሺ እግዚአብሔር የተመሰገነ ይሁን። የዛሬ ጥናታችንን ደግሞ በሰይጣን ላለመሸነፍ አእምሯችንን እንጠብቅ በሚለው ነው። እንግዲህ የሰውን አእምሮ በሁለት መደብ ከፍለን እናያለን ይላል። አንደኛው ንቁ ህሊና ነው። ሁለተኛው ደግሞ ንቁ ያልሆነ ህሊና ወይ ደግሞ አንኮንሺየስ የሚባለው ነው። ነገር ግን በተጨማሪም ሌላም አሉ። ኮንሺየስ፣ ንቁ ያልሆነና ውስጠ ምንድነው ሰብ ኮንሺየስ ማይንድ ደግሞ አለ። አንኮንሺየስ እና ነን ኮንሺየስ የሚባሉ የአእምሮ ክፍሎች አሉ። እዚህ መጽሐፉ ላይ የተቀመጠልን ሁለቱን ናቸው። እነዚህ ንቁ ህሊና የምንለው በወቅቱ በአካባቢያችንና በአጠገባችን ያለውን ለይተን የምናውቅበት ነው። ለምሳሌ በአሁኑ ጊዜ ይህንን አሁን እናንተ ይህንን እያዳመጣችሁ ያለውን እኔ ደግሞ እዚህ ጋር እያስተላለፍኩ ያለሁትን ይሄ አእምሯችን የሚያውቀው ይሄ ክፍላችን ማለት ነው። ይሄ ጊዜውን ቀኑን ማታ ይሁን ቀን ይሁን ለይተን የምናውቅበት የምንረዳበት ንቁ የህሊና ክፍላችን ነው። አሁን ማታ ነው ቀን ነው እያዳመጥኩ ነው እየሰማው ነው ይህን ትምህርት እያስተማርኩ ነው ምናምን ምለው ይሄ በእንግሊዝኛ ኮንሺየስ ማይንድ ነው የሚባለው። ንቁ የአእምሮ ክፍል ነው። ልክ ምንድነው የሚባለው ካፕቴን መርከብን የሚነዳ የሚያይበት ቴሌስኮፕ እንደሚያይበት ማለት ነው። በዚህ ነው በዛ ነው እያለ ልክ እንደሚሾፍረው አይነት አእምሯችን እኛን የሚሾፍረን አይነት ነው። ይህንን በእርግጥ ሲግሙንድ ፍሬውድ የሚባል ሰው ነው አይስበርግ አናሎጂ የሚባል የራሱ የሆነ ያስቀመጠው ጽሑፍን ተመልክተው ነው እሳቸው እዚህ ጋር እያቀረቡት ያለው። ንቁ ያልሆነው የአእምሮ ክፍላችን ብለው እሳቸው እዚህ ጋር ያስቀመጡት በእርግጥ በወቅቱ አስፈላጊ ያልሆኑ ሀሳቦች የሚጠራቀሙበት ክፍል እንደሆነ የታወቀው የስነ አእምሮ ሊቅ የነበረው ሲግመንድ ፍሮይድ የተባለው ቅድም ያልኳችሁ ነው። ይህ ሰው በአራት ነው ያስቀመጠው፣ እሳቸው ሁለቱን ያስቀመጡት እና ሰው ንቁ ህሊናውን እስከ ተወሰነ ድረስ መሸፈን ይችላል ብለዋል። ይሄ ባይሆን ደግሞ ይህ ችሎታ ባይኖረው ደግሞ ከሰው ጋር መኖር ያስቸግረው ነበር። ከላይ ካነሳሁት የተለየ ይሄ ሰብኮንሺየስ የሚለው ደግሞ ማይንድ ይሄ አሁን ንቁ ያልሆነ ያሉት እሳቸው አንኮንሺየሱን መሰለኝ። ይህ ሰብኮንሺየስ ደግሞ የሚባል ማይንድ አለና ያኛው ደግሞ ክፍል ምንድነው? በስልክ ቁጥር ለምሳሌ የምታስቀምጡበት የሆነ መረጃዎችን ያለን እውቀት ማለት ነው። ይሄ እንደ ሜሞሪ ማለት ነው። አእምሯችን ውስጥ ሜሞሪ ይዞ የሚያስቀምጥ ነገር ግን እዚህ ጋር ማለት ነው እሳቸው ያነሱት አንኮንሺየስ ያሉት እንደሚመስለኝ ይሄ ንቁ ከሆነው አእምሯችን ውጭ ያለው ውስጥ ሰውነታችን ማለት ሜሞሪያችን ውስጥ ተደብቆ የተቀመጠ ለምሳሌ ፍርሃት፣ የሆነ ነገር ከዚህ በፊት የገጠመን አንድ የሆነ አደጋ ካለ ያ አደጋ እስኪደርስ ድረስ ተደብቆ የሚቀመጥ ባህሪ አለ። ፍርሃት ከሆነ የሕፃንነት የደረሰብን ሜሞሪ አንድ የምናስታውሰው ነገር ካለ እነዚህ አይነት ነገሮች እኛን ከየሆነ ነገር ሊጠብቀን በአውቶማቲካሊ የሆነ ነገር ሪስፖንድ የሚያደርግ ግን ውስጣችን አእምሯችን ውስጥ አለ። አሁን አንጠቀምበትም፣ ማስታወስም ብዙም አያስፈልገውም። ግን ይሄ በቃ ቶሎ ምላሽ የሚሰጠው የእንትናችን ክፍል ነው ውስጣችን ውስጥ ማለት ነው። ይሄ አንዳንድ ሰው ፎቢያ የሚባለው ነገር ህልም የሚያይበት አንዳንድ አእምሮን አምልጦት በአንደበቱ የሚናገረው ንግግር ይሄ ከየት የመጣ ነው? አእምሮ ውስጠኛው ክፍል የተቀመጠ ማንነት ነው ማለት ነው። እና እንግዲህ እዚህ ጋር እሳቸው እነዚህ ነገሮች ያስቀመጡት በሰው በህይወት ውስጥ ተቀብሮ የተቀመጠ የተደበቀ ፍላጎት፣ ድካም መኖሩ ለማሳየት ነው። እንግዲህ ይህናውን ያስቀመጡት
ሌላኛው እንኳን ብዙም ከዚህኛው አሁን ከምናነሳው ክፍል ጋር ብዙም አይገናኝም። እንትን የሚባለው ነን ኮንሺየስ የሚባለው እሱ ኖርማሊ ምንም አይነት አዌርነስ እውቀት አያስፈልገውም። ልክ አንድ ነገር ኤንዛይም ልክ አእምሯችን ውስጥ ያለ ይሄ የኬሚካል ኒውሮ ትራንስሚተሮች ምናምን እነዚህ አይነት ነገሮች ለምሳሌ ልክ አፍንጫ የሆነ ነገር ሲሸተን አእምሯችን ለዛ ነገር የሚሰጠው ወይ ደግሞ እጃችን ልክ እሳት ሲነካ ይሄ ቶሎ ሪስፖንድ የሚሰጥ በኬሚካል ሪያክሽን ብቻ የሚመጣ እንጂ ግዴታ ማሰላሰል አይጠበቅብንም። ይሄ የራሱ የሆነ ልክ ልብ ምታችንን ለምሳሌ ሲቆጣጠር እንደዚህ አይነት ነገሮችን የሚሰራው ማለት ነው ለመኖር ማለት ነው። አእምሮ ለመኖር የሚሰራበትን እያንዳንዱን ነገር ይሄ ውጫዊ ነገሩ ነው። ይሄ ከማሰብና ከእንትን የተለየው ነው። ነገር ግን አሁን እሳቸው ባነሱት መሰረት ይሄ ተደብቆ በውስጠኛው አእምሮች ሰውነት ውስጥ ተቀምጦ ያለው አእምሯችን ከመንፈሳዊ ነገር ጋር ገለል ለማድረግ ምን አይነት ሀሳብ ወደ ውስጥ ዘልቆ ወደ ውስጣችን እንዲቀመጥ ማድረግ ያለብን ነገር ነው። የማወቅ ችሎታ ማለት ጠላትም የሚዋጋን እንደዛ አይነት ነገሮችን ውስጣችን ተደብቆ የተቀመጠው ፍርሃትን እነዛን ነገሮች ሊጠቀም ይፈልጋል ነው። እንግዲህ የእሳቸው ሰይጣን በሰው አእምሮ የራሱን ሀሳብ መክተት ከጀመረ የእግዚአብሔር ሰው የሚባለው እንኳን ተግባሩ እንደ ሰይጣን ሊሆን ይችላል ነው እያሉ ያሉት እሳቸው። ይህ ውስጠኛው የአእምሮአችን ክፍል ላይ የተቀመጠው ነገር ለዛ ነው ሁልጊዜ እግዚአብሔርን ቃል ወደ ውስጣችን እያስቀመጥን በአእምሮአችን ውስጥ ከማስታወስ ያለፈ አሁን ቀደም ያልኳችሁ አለ ሰብኮንሺየስ ማይንድ ይሄ አንኮንሺየስ ማይንድ ውስጥ እንዲገባና ውስጣችን እንትን ይሄ ያለውን ነገር እንዲያስቀምጥ ምን መሆን አለበት? አንድ ሰው የፈለገ ሰይጣን በሰው አእምሮ የራሱን ሀሳብ መትከል ከጀመረ የእግዚአብሔር ሰው የሚባለው እንኳን ተግባሩ እንደ ሰይጣን ሊሆን ይችላል። ስለዚህ በሰይጣን ላለመሸነፍ አእምሯችንን መጠበቅ ይገባናል። ዋናው ትልቁ ጉዳዩ ያለው እዚህ አእምሯችን ውስጥ ስለሆነ እጃችን በአእምሯችን ሳይታዘዝ ምንም ነገር ማድረግ እንደማይችል ስለምናቅ ማለት ነው። እና 4 ነጥቦችን አስቀምጠውልናል። በክርስትና ሕይወታችን አሸናፊ ለመሆን ከፈለግን ሰይጣንን አለንና አሳንሰን ማየት የለብንም ነው የመጀመሪያው ነገር። አሰራሩን ጥበቡን በደንብ ካልተረዳንና ካልተጠነቀቅ ነው ጠቃሚ በሚመስል ሐሳብ ሕይወታችንን መያዝና መቆጣጠር ይችላል። በክርስትና ውስጥም የሚገኘው ድል በግላችን ሳንታገል የምናገኘው ድል አይደለም። ክርስትና ሕይወታችን ውስጥ ትግል አለ ማለት ነው። ስለዚህ ያንን ትግል ዝም ብለን ሳንታገል በቃ ጌታ ትግሉን ጨርሶልኛል የምንለው አይደለም። ወይም ደግሞ ማለት ነው ክርስቶስ በውስጣችን በመኖሩ ብቻ ሰይጣን እኛን ባለንበት አካባቢ ድርሽ አይልም ማለት አለ። እኔ በቃ በጌታ ነኝ፣ እኔ ያለሁበት ቦታ ሰይጣን ድራሽ አባቱ ነው የሚጠፋው ማለትም አንችልም። ለምን? እኛ በክርስቶስ ነን። እኛ ውስጥ ክርስቶስ አለ ስላልን ሰይጣን ወደኛ ይጠጋም ማለት አይደለም። ሰይጣን ክርስቶስ ያሸነፈው ጠላት ቢሆንም ክርስቶስ ቢደመስስልንም የጠላትን ስራ ጠላትነቱ ያላከተመ መሆኑን አልተፈጸመም። የምድር ነገር የዚህ ዓለም ነገር የክፉ ስራ ሙሉ ለሙሉ ተፈጽሞ አልተወገደም። እያየነው ስለሆነ ልንጠነቀቅ ይገባል ነው። ሌላኛው ሁለተኛው ነጥብ ሰይጣንን እርግጥ ነው ኢየሱስ አሸንፎታል። ነገር ግን እኛ ካልተቃወምነውና ካልተዋጋነው በኢየሱስ ማሸነፍ ብቻ ድልን እናገኛለን ብሎ ማሰብ የሚባል ነገር የለም። ክርስቲያን መጽሐፍ ቅዱስ የተጻፈልን ሁሉም ውጊያ ነው። በቆሮንቶስ ውስጥ ያለው ውጊያ ነው። በኤፌሶን የነበረው ውጊያ ነው። በተለይ ደግሞ የሐሰት ትምህርቶቹን እነዛ ነገሮች ክርስቶስ የደህንነትን መንገድ አበጅቶልናል። በእምነት ካልተቀበልነው ግን የደህንነት መንገድ በመዘንጋቱ ብቻ እንድናለን ማለት ሞኝነት ነው። ብዙ ሰው በተለይ ደግሞ ይሄ የሐሰት ትምህርቶች በተለይ ብዙ ሰውን እየሸወዱ ያሉት ምንድነው? ክርስቶስ የደህንነት መንገድ አበጅቶ በቃ በክርስቶስ መሆናችን በቃ ድነናል፣ በቃ አለቀልን ብለን የደህንነትን መንገድ ተዘርግቶልናል፣ በቃ መንገዱ ሁሉ ጥርጊያ ሆኖልናል ብቻ ብለን እንድናለን ማለት አይደለም። እንዲሁም ኢየሱስ በሰይጣን ላይ ድል በማድረጉ ወይ ደግሞ በማግኘቱ ብቻ
ያለ እኛ ተቃውሞ በሰይጣን ላይ ድልን እንቀዳጃለን ማለት አይደለም። በክርስቶስ ኢየሱስ አሸናፊዎች መሆናችንን ግን እኛም ደግሞ ምን መሆን አለብን? ያንን ውጊያ ማሸነፍና እንትን ማለት አለብን። ድል የሚነሳው ነው ራእይ መጽሐፍ ላይ የሚለው ድል የሚነሳው ነው። ያ በሰዓቱ ድል መንሳት ከኛ ይጠበቅብናል። ሶስተኛው ወደ አማኞች አእምሮ የሚመጣው ሐሳብ ሁሉ ከሰይጣን የመጣ ነው ማለት አይደለም። ወደ አእምሯችን የሚመጣው ሐሳብ ሁሉ ከሰይጣን ነው ማለት አይደለም። ይሁን እንጂ ሰይጣን አእምሯችንን ለመቆጣጠር ምን ያህል ከፍተኛ ኃይል እንዳለው መዘንጋት የለብንም። እውነተኛውን መንፈሳዊ ጦርነት የሚካሄደው በዚህ በአእምሯችን ውስጥ ስለሆነ። አራተኛው ደግሞ መንፈስ ቅዱስ ሆነ እርኩሳን መናፍስት ሁለቱም ወቅታዊ ያልሆነውን ሐሳብ የምናጠራቅምበት የአእምሯችን ክፍል ይሄ አንኮንሺየስ ማይንድ ነው ያሉት ክፍላችንን ውስጥ ያለውን ፍርሃታችንን፣ ትራውማ፣ ይሄ በፊት የደረሰ አደጋ፣ ሁሉን ነገር በእግዚአብሔር ቃል ቃኝተን ማስተካከል አለብን። አለበለዛ በዚህኛው ያለውን ክፍል ሰይጣን ይጠቀምና ሁልጊዜ የሆነ ነገር ፈሪዎች እንድንሆን፣ ሁልጊዜ የሆነ ነገር በቃ በልጅነት እንዲህ ስለደረሰብኝ ነው እያለን እያሳበብን እያላከክን በእግዚአብሔር ቃል ነፃ ለመውጣት ያለውን ነፃነት መቀናጀት እንዳይከብደን መሆን አለበት። ሐሳብ ከውስጣችን ስለሚመነጭ ምንጊዜም ሐሳብ ወደ ውስጣችን የገባው ሐሳብ በልጅነታችንም ይሁን በማንኛውም ጊዜ የገባው ሐሳብ ከኛ ወደ ውጫችን ወጥቶ የሆነ ቀን እንዳይገለጥ፣ ሁሉንም ሐሳብ የራሳችን መስሎ እንዳይሰማን ሁልጊዜ የሚመጡትን ሐሳቦች በትክክል በእግዚአብሔር ቃል መቃኘት አለብን። ከውጭ ያለ ኃይል ያንን ሐሳብ እንዳመነጨ የሚያሳየን ምንም ነገር የለም። ሁልጊዜ የሆነ ነገር ከውጫችን መጥቶ ሳይሆን ከውስጣችን ተቀብለን በውስጣችን ውስጥ አክሰፕት አድርገ ነው እሺ ብለን ካልተቀበልነው በስተቀር ከውጭ የሚመጣ ሐሳብ ሳይሆን እኛን የሚያጠቃን ከውስጣችን ደግሞ የምንቀበለውና ራሳችን ፕራክቲስ የምናደርገው ተግባራዊ የምናደርገው። ስለዚህ አማኞች አስተሳሰባቸውን ስርዓት ማስያዝና በጥንቃቄ መመርመር ያስፈልጋቸዋል። በክርስቶስ ውስጥ እውነተኛ ድል ማግኘት የምንችለው ሐሳባችንን በጌታ አገዛዝ ስር ያደረግን እንደሆነ ነው ማለት ነው። የመጨረሻውና አምስተኛው ነጥብ ሰይጣን የእኛን ፈቃድ እንዲጥስ ኃይልና ስልጣን አልተሰጠውም። ለእኛ ሐሳብ ከማቅረብና ከማባበል በቀር የማስገደድ ኃይል የለውም። ይሁን እንጂ ሐሳብ በማቅረብ ውስጥ ከፍተኛ ኃይል መኖሩን አንዘንጋ። ሁሌ ሐሳቦች ያመጣል ወደ አእምሯችን። ሰይጣን ደግሞ ሐሳብ በማቅረብ ብዙ መንገዶችን እስከዛሬ በመጽሐፍ ቅዱስ አይተናል። ወደ ብዙ ሰዎች ሐሳብ ሲያቀርብ የእያንዳንዱን ሰው ድካም ብዙ የድካሞቻችን ሰው ድካማ የሆነ ፍጥረት መሆናችንን በእግዚአብሔር ካልበረታን በስተቀር ያንን ደካማ ጎን ሊጠቀም ይፈልጋል። እንደ የሰው ፍላጎትና ድካም የተለያየ ሐሳብ ማቅረብ ያቅበታል ማለት ነው። አንዳንዱ በሆነ ነገር ይደክማል፣ አንዳንዱ በሌላ። ሁላችንም በነገራችን ላይ ፍጹም የሆነ ሰው የለም። እኔም የምደክምበት ነገር እንዳለኝ ሁሉ አንተም ወይም አንቺም የምትደክሙበት ነገር አለ። ሁላችንም የራሳችን እያንዳንዳችን የአንዱን ሰው ድካም አውጥተን ሚዲያ ላይ ብናወጣ ሁላችንም እኮ ድካም የኛ ስላልተገለጠ ነው እንዴ? የኛ ስላልወጣብን ነው እንዴ? የሆነ ሰውን ስናገኝ አይታችሁ ከሆነ አደባባይ ላይ አብስጥቶ መጮህ፣ ይሄ የሰይጣን በዚህ ዘመን በቃ እኛ አገልጋይ በሚመስሉ ሰዎች እርስ በርስ እየተነካከሱ ሰውን እያጠፉ ክርስትናንም ከመስመር እያስወጡ ያሉ ሰዎች አሉ። የክርስቶስ ሁላችንም የሆነ ድካም አለብን እያንዳንዳችን። ነገር ግን ያንን አውቆ ያንን ያጎለዋል። ስንት እኮ መልካም ነገሮች እያሉን ማለት ነው። ስንት መልካም በጣም ጥሩ ጎኖቹን ትቶ አንዷን ነገር ለማጉላት የሰይጣን እኮ ሁልጊዜ በእግዚአብሔርም ላይ እንደዛ ነው ያደረገው አይደለ እንዴ? ያን ሁሉ ፍጥረት እያለ አንዷን እችን እኮ ከለከላችሁ። ስለዚህ እሱ አይን ንፉግ ነው በሚል አይነት አስተሳሰብ አይደል እግዚአብሔር እንትን ያለው። ዛሬም እኛን እኮ እንደዛ ነው እያለ ስንት መልካም ነገር ሰርተን የሆነች ነገር ላይ አንድ አገልጋይ ቢሳሳት በቃ እሷን አጉልተን በሱ ምክንያት ያንን አገልጋይ ፍጹም አድርገን የአገልጋይ ብቻ ሳይሆን የሆነ ግለሰብ ራሱ የሆነ ነገር ቢሳሳት በቃ ሁላችንም የሆነ ድካም አለ። ስለዚህ የሚያቀርብልን ሰይጣን የሚያቀርበውን ሐሳቦች ድካማችንን እያየን ያ ድካምን እያየ ነው በእርግጥ ክፉ የሚዋጋው። ስለዚህ በሰጠን ሐሳብ በሰይጣን በሚያቀርበው ሐሳብ እኛም ከሱ ጋር እንዳንስማማ። በተለይ የሆነ ሰው መጥቶ የምታከብሩትን አገልጋይ የሆነ ሙልጭ አድርጎ ድካሙን ሲያወራላችሁ እሱ እኮ ድካም ሳይኖረው ሳይሆን በቃ በእናንተ እርስ በራሳችሁ ያለንን መተማመን ፍቅራችንን ሊያቀዘቅዝ ነው ሰይጣን እንደዚህ የሚያደርገው። ብዙዎቻችን የሚያቀርብልን አንዳንድ ሐሳብ በጣም እውነት ስለሚመስለን
እምቢ ማለት ያስቸግረናል። ዛሬ በነገራችን ላይ የሆነ ሰው እንኳን ደክሞ ብናገኝ ነገር በዛ ነገር ላይ ብርቱ ነው የሚሆነው። በደከመበት ማንም ሰው ደክሞ የሚቀር የለም። እግዚአብሔር ያበረታዋላ፣ እግዚአብሔር አምላካችን ስለሆነ ማለት ነው። እና ሰይጣን እንደዚህ አይነት መንገዶችን እየተጠቀመ በጣም ክርስትናን እያወከ በእርስ በርስ ያለ መተማመንና ፍቅርን እያደበዘዘ ብዙዎችን ወደ ጥፋት ውስጥ እያስገባ ነው። አብሮ መጸለይ፣ አብሮ ማምለክ፣ አብሮ መጸለይ በቃ ህብረትን ሁሉ እያፈረሰ እያደከመ ነው ያለው። የሚቀጥለው ምዕራፍ 7 ላይ ገብተን ምዕራፍ 6ን ጨርሰን ምዕራፍ 7 ሰይጣንን የምናሸንፍበት ዘዴ እንወቅ። ሰይጣንን የምናሸንፍበትን ዘዴ ነው የምናየው። እግዚአብሔር በጣም እያስተማረን እንደሆነ አምናለሁ። ክብር ለእግዚአብሔር ይሁን። ሰላም ሁኑልኝ። እስከዚህ ድረስ ያደረሰን ጌታ ስሙ የተባረከ ይሁን። የምንኖርበት ዘመን ሰይጣን እንቅስቃሴው እንዴት ነው፣ አሰራሩ እንዴት ነው ብለን በተለይ እኛ ውጊያ አለብን። ሁላችንም ውጊያ ውስጥ ነው ያለነው። እንዲሁ የተኛን ሰዎች አይደለንም፣ ውጊያ ላይ ነው ያለነው። በጣም ነቅተን መንቀሳቀስ ባለብን ሁኔታ እንድንንቀሳቀስ እግዚአብሔር ይህንን ትምህርት እንድንማር እድል ሰጥቶናል። መንፈሳዊ ውጊያ በሚል በዶክተር መለሰ ወጉ እግዚአብሔር ዘመናቸውን፣ ህይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ልጆቻቸውን፣ አገልግሎታቸውን፣ ሁሉ ነገራቸውን በጌታ በኢየሱስ ስም እግዚአብሔር ዶክተር መለሰ ወጉን ይባርካቸው፣ ጸጋውን ያብዛላቸው። እናንተም እዚህ ጋር እያዳመጣችሁ ያላችሁ ወንድም እህቶች በጌታ በኢየሱስ ስም እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ጌታ ከእናንተ ጋር ይሁን። በነገር ሁሉ በኢየሱስ ስም ተባርካችሁ ለበረከቱ ነው። አደራ በጌታ ፍቅር ምላችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ብታደርጉ ለብዙዎች ጋር መድረስ ይችላል። ሼር አድርጉት። ላይክ በማድረግ ሌሎች ጋር መድረስ ይችላል። በተረፈ ግን እኔንም እግዚአብሔር ስለረዳኝ በእውነት እግዚአብሔርን ከልቤ አመሰግናለሁ። የረዳኝ አምላኬን አመሰግነዋለሁ። እናንተንም ጌታ ባላችሁበት ቦታ በጌታ በኢየሱስ ስም ባርኮ ለበረከት ያድርጋችሁ። በጌታ በኢየሱስ ስም በዚህ ትምህርት እግዚአብሔር በብዙ እያነቃኝ እንደሆነ አምናለሁኝ። ሁሉ ደግሞ ሲሆን ክብሩ ተጠቅልሎ ለሱ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዶክተር መለሰ ወጉንም ባሉበት ቦታ እግዚአብሔር በኢየሱስ ስም ይባርካቸው። እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ጌታ በቅርብ ይመጣል። ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን።